ለኢትዮጵያዊ ማንነታችን መሰረት የሁሉም ኢትዮጵያዊ አስተዋጽኦ እንደተጠበቀ ሆኖ የጋራ ቤታችን የተገነባው በሃይማኖቶች የጋራ እሴቶችና ከዚህም በተቀዳ የአብሮነት ባህላችን ነው። ከእውነታ መነሳት አለብን ስንል ሁሉም ሃይማኖቶች ወደ ሀገራችን መግባታቸውን ከመቀበል ይጀምራል። የአይሁድ፣ የክርስትና፣ የእስልምና በሀገራችን እንደ ቅደም ተከተላቸው መግባታቸውን መቀበል ያስፈልጋል። ሁሉም ሃይማኖቶች የመጡ ናቸው። ዜጎቹ ግን እዚሁ ነበሩ። ስለዚህ የኢትዮጵያ የታሪክ አካል ናቸው ማለት ነው። በሌላ መልኩ በዚህ ውስጥ ሃይማኖቶች ከቆይታ የተነሳ የነበራቸው ሚና እኩል ነው ባንልም ዜጎች ግን እኩል ሚና እንደነበራቸው ማስታወስ እንፈልጋለን። ሁሉም ፕሮቶኮሎች እንደተጠበቁ በዚህ የተገኛችሁት ከፍተኛ የቤተ ክርስቲያናችን በተለይ ወንጌል አማኞች አብያተ ክርስቲያናት መሪዎች ናችሁ። ትልቅ ሪስፔክት አለኝ ለሁላችሁም። በዚህ ሌቭል ቁጭ ብለን ወቅታዊ በሆኑ ጉዳዮች ላይ እንድንመክር እናንተም ጊዜያችሁን ሰውታችሁ ስለመጣችሁ ለሁሉም ፕሮቶኮሎች ያለኝን አድናቆት መግለጽ ፈልጋለሁ። የሁሉም የእምነት ተቋማትን የከተማ አስተዳደሩ በተለያየ አይነት ከወረዳ ጀምሮ ክፍለ ከተማ እንዲሁም በማዕከል ደረጃ በተለያዩ ርዕሰ ጉዳዮች ላይ አወያይቷል። እነዚህ ካወያዩአቸው ሲያወያዩ በመድረኮቹ በተለይ በወንጌላውያን አማኞች አብያተ ክርስቲያናት አካባቢ አማኞች የሚታዩ ተብሎ የተነሱ ጉዳዮች እና አጠቃላይ የመደመር መንግስት የወንጌል አማኞችን የሚያይበት እይታ እነዚህ ነገሮች በስፋት የቀረቡ አጀንዳዎች ስለነበሩ በዚህ በመድረኩ ላይ የነበራችሁ ሰዎች በደንብ አንደርስታንድ እንደምታደርጉ ይመስለኛል። በእነዚህ የውይይት ወቅት የተነሱ ሀሳቦች አንዱ የዚህ የጎዳና ስብከት እና ጎዳና ልመና፣ ከዛ ቀጥሎ ደግሞ የዚህ የስርዓት አምልኮ ቦታዎች አጠቃቀም ጋር ታይዞ በስፋት በየመድረኩ የተነሱ ጉዳዮች ነበሩና እኛ ለምን በዚህ ጉዳይ ላይ አንመክርም የሚል ከካውንስሉ ጋር ከመድረኩ በኋላ ውይይት ተካሂዷል። በዛ ተግባብተን ነው ዛሬ የስራ አስፈጻሚውን መደበኛ የቢዝነስ ሚቲንጋችሁን ወደዚህ አጀንዳ የተቀየረው ማለት ነው። ስለዚህ አጭር አቅርቦት ነው ማቅረብ የሚፈልገው። መግቢያ ላይ ሀገራችን ኢትዮጵያ በረጅም ጊዜ ታሪኳ ሃይማኖቶች ለሕዝባችን አንድነትና ለሀገር ሉዓላዊነት የነበራቸውና ያላቸው ፋይዳ በብዙ መልኩ ሲወሳና ሲዘከር የቆየ አኩሪ ታሪካችን ነው። ሃይማኖቶች ከመንፈሳዊ አገልግሎት ባሻገር በማህበራዊ ልማት በሞራልና በስነ ምግባር ግንባታዎች ጉልህ አስተዋጽኦ ሲያደርጉ ቆይተዋል። አሁንም በማድረግ ላይ ይገኛሉ። በሀገራችን የረጅም ጊዜ ታሪካችን ውስጥ ከውስጥና ከውጭ ብዙ የገጠሟት ፈተናዎችን አልፋ ዛሬ እንደ ሀገር ጠንካራ ሆና መቀጠሏን ስንመለከት እኛ እንደሚገባን ማለት ነው የመለኮት ጣልቃ ገብነት መኖሩ ማሳያ አድርገን ልንወስድ እንችላለን። እንደ ወንጌል አማኞች ማለት ነው ብዙ ፈተናዎች ገጥመውናል። በእነዚህ ፈተናዎች ሁሉ ሳንወርቅ ኢትዮጵያ ባለችበት ሁኔታ መቀጠል መቻሏን ስንመለከት ይሄ ያለ እግዚአብሔር ጣልቃ ገብነት ሊሆን አይችልም ብለን በግላችንም የምናወራቸው ነገሮች ናቸውና ይህን እንደው ለማስታወስ ያህል ነው። በሌላ በኩል ሃይማኖቱን የሚወድ ሰፊ መሰረት ያለው ማህበረሰብ መኖሩ፣ ለዘመናት የቆየ መልካም ባህል ባለቤት መሆናችን፣ ሃይማኖታዊና ባህላዊ እሴቶቹን የሚጠብቅና በዚያው ልክ ሀገሩን የሚወድ ህዝብ ያላት መሆኑ እንደ አንድ ምክንያት መጥቀስ ይቻላል። ምናልባት ብዙ ማብራሪያ ሳልሰጥ ሰነዱ ላይ ብቻ ትኩረት ላደርግ ስለፈለኩ ነው። ከዚህ የምንረዳው ለኢትዮጵያዊ ማንነታችን መሰረት የሁሉም ኢትዮጵያዊ አስተዋጽኦ እንደተጠበቀ ሆኖ የጋራ ቤታችን የተገነባው በሃይማኖቶች የጋራ እሴቶችና ከዚህም በተቀዳ የአብሮነት ባህላችን ነው። በሀገራችን ሃይማኖትን መሰረት ያደረጉ የገዢ መደብ በመጠቀም ግጭቶች፣ ጦርነቶች አንዱ በአንዱ ላይ በቀጥታም ይሁን በተዘዋዋሪ የተለያዩ ተጽዕኖ አላደረሰም ማለት ግን አይደለም። ይህንን እውነታ መቀበል ለቀጣይ ጉዟችን ይጠቅማል። ይሄ በእኛ አውት ሲዘጋጅ እነዚህ ነገሮች ማድረስ ማድረጉ በጣም አስፈላጊ ስለሆነ ነው። ከእውነታ መነሳት አለብን ስንል ሁሉም ሃይማኖቶች ወደ ሀገራችን መግባታቸውን ከመቀበል ይጀምራል። የአይሁድ፣ የክርስትና፣ የእስልምና በሀገራችን እንደ ቅደም ተከተላቸው መግባታቸውን መቀበል ያስፈልጋል። ይህ እውነታ ነው። የኢትዮጵያ ታሪክ ሃይማኖቶችን የሚያሳየው በዚህ መልኩ ስለሆነ ማለት ነው። ከዚህ ጋር በተያያዘ አንድ መዘንጋት የሌለበት ነገር ቢኖር የገቡት ሃይማኖቶቹ እንጂ ዜጎቹ እዚሁ እንደነበሩ መርሳት የለብንም። አንዱ በኋላ እመጣበታለሁ በዚህ ጉዳይ ላይ አንዱ የወንጌል አማኙ ሌሎች
የሚያነሷቸው ጥያቄዎች እዚህ ውስጥ በብዙ መንገድ ለማካተት ተሞክሯል ማለት ነው። ሁሉም ሃይማኖቶች የመጡ ናቸው፣ ዜጎቹ ግን እዚሁ ነበሩ። ስለዚህ የኢትዮጵያ የታሪክ አካል ናቸው ማለት ነው። በሌላ መልኩ ሁሉም ሃይማኖቶች ከቆይታ የተነሳ የነበራቸው ሚና እኩል ነው ማለት ባይቻልም በፖለቲካ በማህበራዊና በኢኮኖሚያዊ እንዲሁም ሌሎች የሀገር መንግስት ግንባታ ስራዎች ላይ የራሳቸው አበርክቶ እንደነበራቸውና ወደፊትም እንደሚኖራቸው መረዳት ተገቢ ነው። በዚህ ውስጥ ሃይማኖቶች ከቆይታ የተነሳ የነበራቸው ሚና እኩል ነው ባንልም ዜጎች ግን እኩል ሚና እንደነበራቸው ማስታወስ እንፈልጋለን። ስለዚህ በዚህ ሀገር መንግስት ግንባታ በብሔራዊ ጥቅሞቻችን ላይ ሀገርን በማጽናት የወንጌል አማኙ ልክ እንደ ሌሎቹ የእምነት ተቋማት ትልቅ ሚና እንደነበረው ይህንን በደንብ ማስረጽ ማስተማር በጣም አስፈላጊ እንደሆነ ለማስታወስ ያህል ነው። ይህንን መረዳት የሚጠቅመው ሀገር የሁላችንም ነው ካል በፍጹም የአንዱ ብቻ ሊሆን አይችልም ማለት ነው። ታሪኮቻችንም በዚሁ አግባብ ካልተቃኙ ታሪክ ጻፊዎቻችንን ጥያቄ ውስጥ ይከታቸዋል ማለት ነው። ስለዚህ በዚህ አግባብ ያልተቃኘ ታሪክ በዚህ አግባብ ያልተቀመጡ የኢትዮጵያ ታሪኮች ሁሉ ውድቅ ያደርጋቸዋል ማለት ነው። ስለዚህ ይህንን መሞገት ማስተካከል እንግዲህ የኛ ጉዳይ ነው የሚሆነው ማለት ነው። እንደ ሀገርም ይሁን እንደ ከተማችን ዘላቂ ሰላም፣ ፈጣን ልማትና አስተማማኝ ሰብአዊ ዲሞክራሲያዊ መብቶች የተከበሩባት ዜጎች የሚኖሩባት ሀገር የማድረግ ኃላፊነት የሁላችንም ነው ብለን ስለምናምን በሀገራችን ለዘመናት የዘለቀው የሰላም፣ የመከባበር፣ የአብሮነትና የወንድማማችነት እሴት እንዲጎለብት እንዲሁም በሀገራችን ይሁን በከተማችን የሚታይ ማህበራዊ ችግሮችን ከመከላከል አንጻር ጉባኤያችን ስራዎችን በመስራት የበኩሉን አስተዋጽኦ እያበረከተ ይገኛል። ከላይ የተጠቀሱ ጉዳዮች እንደተጠበቁ ሆነው የሀገራችን ዋና ከተማ የሆነችው አዲስ አበባ የህዝብ ብዛትና እድገት ከጊዜ ወደ ጊዜ በፍጥነት እየጨመረ ይገኛል። አዲስ አበባ የዓለም አቀፍ ሶስተኛ ዲፕሎማቲክ ሀብ ከተማና የአፍሪካ መዲና እንደመሆኗ መጠን ከነዋሪዎቿ በተጨማሪ 130 ኤምባሲዎች፣ 600 መንግስታዊ ያልሆኑ ሲቪክ ተቋማት ድርጅቶች፣ 67 ዓለም አቀፍ ተቋማት ይኖሩባታል። ስለዚህ አዲስ አበባን ስናስብ ማዕከላችን ነው፣ ዋና ከተማችን ነው ብለን ስናስብ እነዚህ ነባራዊ ሁኔታዎችን በተገቢ ሁኔታ መረዳት፣ እሱ ላይ ተመስርተን ደግሞ ማቀድ፣ ከዚህ ጋር ተያይዞ በሰላም በልማት በማህበራዊ ኢኮኖሚያዊ ጉዳዮች ላይ እንዴት አድርገን መስራት አለብን የምንለውን እንድንቃኘው ያነሳሳል ማለት ነው። ስለዚህ ሀገራችን ይሁን ለከተማችን ስንሰራ ያለውን ነባራዊ ሁኔታ መረዳት እጅግ አስፈላጊ ነው። ዛሬ ለምን ተገናኙ? የዛሬ ውይይት ዓላማዎች 4 መሰረታዊ ነገሮችን እናነሳና መጨረሻ ላይ ወደዛ እመጣበታለሁ። አንዱ ካውንስሉ በአባል ቤተ እምነቶች መካከል ያለው ህብረትና ትብብርን አጠናክሮ የወንጌላውያን ድምፅ ሆኖ እንዲቀጥል ለማድረግ ነው። በቂ ግንዛቤ ኖሮ በኢትዮጵያ ላይ ያለውን የወንጌል አማኞችን እና ስራዎችን ያበረከቱትን አድርጎ ካውንስሉ ጎልቶ እንዲወጣ ለማድረግ ነው። ሁለተኛው የጎዳና ላይ ስብከት፣ የሐሰተኛ መረጃ ስርጭትና የስርዓተ አምልኮ ቦታዎች አጠቃቀም ያለው ተግዳሮት መለየትና የመፍትሄ አቅጣጫ ካውንስሉ እንዲያስቀምጥ ለማስቻል ነው። ሶስተኛው በወንጌል አማኞች ዙሪያ ያሉ የተሳሳቱ ትርክቶች ወይም ናሬቲቭስ እንዲስተካከሉ የቤት ስራ ለመውሰድ ነው። አራተኛው የወንጌላውያን አማኞች ለሀገር መንግስት ግንባታ ያላቸው ሚና ለማሳየት ነው። እነዚህ ዛሬ የተሰበሰብንበት በዋናነት በእነዚህ ዓላማዎች ዙሪያ ይህን ዓላማ መሰረት አድርገን ለመነጋገር እንደሆነ አጽንኦት ለመስጠት ነው። የውይይቱ አጠቃላይ ዓላማ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አባል አብያተ ክርስቲያናትና ቤተ እምነቶች የጎዳና ላይ ስብከት፣ የሐሰተኛ መረጃ ስርጭት፣ የስርዓተ አምልኮ ቦታዎችን በተመለከተ ምክክር ማድረግ፣ ከህግ ማዕቀፍ አንጻር ያሉ የቤት ስራዎችን ለመውሰድና የጋራ መግባባት ላይ ለመድረስ ነው አጠቃላይ ዓላማው። በሀገር መንግስት ግንባታ የኢትዮጵያ ወንጌል አማኞች ሚና ምን ነበር? የተወሰኑ ነገሮችን ቅድም ናሬቲቭ በደንብ ማየት እንዲቻል እዚህ አካባቢ ያሉትን ነገሮች በጥልቀት እንድናይ እፈልጋለሁ። ዛሬ የምናያት ኢትዮጵያ አንድ ክፍለ ዘመን የተሻገረ ወንጌላውያን አማኞች አይተኬ የሆኑ የወንጌላውያን ሚና በግልጽ ተቀምጦ እናያለን። ዛሬ በምናያት ኢትዮጵያ ማለት ነው። እነዚህ ያው ያለንበትንም ሁኔታ የሚያሳዩ ናቸው። ከዚህ አንጻር የኢትዮጵያ ወንጌል አማኞች ምን ሚና ነበራቸው? የብዝሃ ቋንቋ እድገት ላይ የወንጌል አማኞች ምን ሚና ነበራቸው? አንዱ የምናየው ነው።
ሁለተኛው በዘመናዊ ትምህርት ላይ፣ በጤና፣ በውጭ ዲፕሎማሲ ፓብሊክ ዲፕሎማሲ የምንለው ማለት ነው፣ ግብርና ላይ፣ የንጹህ ውሃ አቅርቦት ላይ፣ የአካባቢ ጥበቃና በመሳሰሉ ጉዳዮች ሚዲያን ጨምሮ የወንጌል አማኞች ባለፉት ከ100 ዓመት በላይ ምን ሚና ነበራቸው፣ ለአገርስ ምን አበርክተዋል፣ ሰርተዋል የሚለውን ትንሽ መዳሰሱ በጣም አስፈላጊ ነው። ሰብአዊ ስራዎችንም ጨምሮ ማለት ነው። እንደ መነሻ የወንጌላውያን አማኞች ባለፉት ከ100 ዓመታት በላይ በሀገራችንና በከተማችን መንፈሳዊ እና ማህበራዊ አገልግሎቶች በመስጠት ሰፊ ስራዎችን በማከናወን ላይ እንዳሉ ይታወቃል። በመሆኑም በጤና፣ በዘመናዊ ትምህርት፣ በምግብ ራስን መቻል፣ በሀገራችን ቋንቋ እድገት፣ በዲፕሎማሲ በፓብሊክ ዲፕሎማሲ ስራ፣ በንጹህ ውሃ መጠጥ አቅርቦት፣ በልጆች ፕሮግራም፣ በአካባቢ ጥበቃ፣ በሰብአዊ ስራዎች እና ሚዲያን ጨምሮ ሌሎች ማህበራዊና ኢኮኖሚያዊ ጉዳዮች ላይ በመሳተፍ የማህበረሰቡን ችግሮች በመቅረፍ ረገድ ሁለንተናዊ አገልግሎት ሲሰጡ ቆይተዋል። ምንም እንኳን በየስርዓቱ የነበሩ አድሏዊ የሃይማኖት ነጻነት በማያከብርና ኢፍትሃዊ አሰራር የተነሳ በርካታ ሊባል የሚችል ተግዳሮቶች ቢገጥሟቸውም ከአበርክቷቸው ምንም ሳይዛነፉ ምዕመናንን፣ ሀገርን፣ ማህበረሰብን በታማኝነት አገልግለዋል። የብዝሃ ቋንቋን እስቲ እንመልከት። ከብዝሃ ቋንቋ አንጻር ብዙ ያልተነገረ ነገር ግን የቋንቋ እድገት ላይ የወንጌል አማኞች ምን ሚና ነበራቸው? መጽሐፍ ቅዱስ ማጥናትና መረዳት ከአንድ አማኝ የሚጠበቅ መሆኑን በመረዳት መደበኛ ትምህርት እንኳን በተገቢ ሁኔታ ላልተማሩ በገጠራማው፣ በምዕራቡ፣ በደቡቡ የሀገራችን ክፍሎች የሚገኙ አባቶች የአማርኛ መጽሐፍ ቅዱስን በማዳረስ ለአማርኛ ቋንቋ መስፋፋት ጉልህ ሚና ተጫውተዋል ወንጌላውያን አማኞች። ነገር ግን የወንጌል አማኞች አብያተ ክርስቲያናት ይህንን ሚና እንደተጫወቱ ሲነገር አይደመጥም። ሁለተኛው በአፋን ኦሮሞ ላይ የነበረው የቋንቋ እድገት ነው። የአፋን ኦሮሞ መጽሐፍ ቅዱስ ኦኖሲሞስ ነሲብ በ1893 ዓ.ም አዲስ ኪዳን መጽሐፍ ቅዱስን በአፋን ኦሮሞ ቋንቋ ቀጥሎም አናሲሞስ ነሲብና አስቴር ጋኖ ሙሉውን ብሉይና አዲስ ኪዳንን በ1899 ድረስ ዓመተ ምህረት በአፋን ኦሮሞ በመተርጎም ለአፋን ኦሮሞ ቋንቋ እድገት መስፋፋት ከፍተኛ አስተዋጽኦ ያበረከቱ ሲሆን በአሁኑ ሰዓት መጽሐፍ ቅዱስ በሀገራችን ከሚገኙ ከ80 በላይ ቋንቋዎች መካከል ከ50 በላይ ቋንቋዎች ተተርጉሞ ለሕዝባችን በራሱ ቋንቋ እንዲማር ለቋንቋ እድገት ትልቅ አስተዋጽኦ አድርጓል። ወንጌል አማኙ የወንጌላውያን ቤተክርስቲያን በሀገራችን ካሉ 89 ቋንቋዎች አሁን በአግባቡ 89 ቋንቋዎች እንዳሉ ነው የሚነገረው። ካሉን 89 ቋንቋዎች 22ቱ ሙሉ መጽሐፍ ቅዱስ ብሉይና ሐዲስ፣ 30 የአዲስ ኪዳን ትርጉም እና በአሁኑ ሰዓት 27 ቋንቋዎች በትርጉም ስራ ላይ ይገኛሉ። በአጠቃላይ ከ89 ቋንቋዎች በ79 ቋንቋዎች ማህበረሰቦች በራሳቸው ቋንቋ መማርና ማንበብ እንዲችሉ ለቋንቋም እድገት ሰዎች በራሳቸው ቋንቋ እንዲማሩ የበኩሉን አስተዋጽኦ እያደረገ ያለ የወንጌል አማኞች ናቸው። አንዳንዶቹ ያው እንደምታውቁት ቋንቋ ቢኖራቸውም ፊደል የሌላቸው ሁሉ ፊደል እንዲኖራቸው በማድረግ የተሰራው ስራ በጣም ብዙ ነው። ብዙ መጥቀስ ይቻላል። እንደው ለማሳያነት ያህል በጣም ሪሞትድ የሆኑ ኤሪያዎችን ላንሳ። ከመጽሐፍ ቅዱስ ትርጉም አንፃር ትንሽና ትልቅ ባይኖርም ነገር ግን ብዙ የሚነገሩ ቋንቋዎች ውጪ ለምሳሌ በአሪ ቋንቋ፣ በአፋር ቋንቋ፣ ቀቤና፣ ቤንች፣ ዳሰነች፣ ማሌ፣ ስልጤን ጨምሮ በ52 ቋንቋዎች የትርጉም ስራ የተሰራ ሲሆን እያንዳንዱ ቋንቋ ኖሯቸው የተሟላ ፊደል ያልነበራቸው ቋንቋዎች ፊደል ከመቅረጽ ጀምሮ ለሀገራችን ቋንቋ እድገት ወንጌላውያን ከፍተኛ አስተዋጽኦ አበርክተዋል። ይህን በጣም ሪኮግናይዝ ማድረግ ያስፈልጋል። ራሳችንን ስናይ፣ አይደንቲቲያችንን ስናይ በዚህ ልክ ነው ማየት የሚገባል። ከዚህ ቋንቋ ትርጉም አንጻር በምን ደረጃ አለን የሚለውንም ትንሽ ማንሳት ፈልጋለሁ።
የመካነ ኢየሱስ እንግዲህ ከዛ በኋላ የመካነ ኢየሱስ መጽሐፍ ቅዱስ ትርጉም ዲፓርትመንት አላት። ቃለ ሕይወት ቤተክርስቲያን የመጽሐፍ ቅዱስ ትርጉም ዲፓርትመንት አላት። ወንጌላውያን አብያተ ክርስቲያናት እንዲሁ አላቸው። የኢትዮጵያ መጽሐፍ ቅዱስ ማህበር ይሰራል። ግሬት ኮሚሽን ኢትዮጵያ ተባብሮ ይሰራል። እነዚህ ደግሞ በጋራ ሲቢቢቲ በሚል የተሰኘ የጋራ ፎረም በማቋቋም ወይም በመመስረት ወክልፍን ጨምሮ ወክልፍ የዚህ አባል አይደለም ባለን መረጃ፣ ወደፊት ምናልባት መረጃዎቹ ከመጡ ማካተት እንችላለን። ነገር ግን እነዚህ ደግሞ ይህን ተቋም ፎረም አቋቋም በጋራ እየሰሩ ነው። ወክልፍ ኢትዮጵያን ጨምሮ ከፍተኛ አበርክቶ እያደረጉ ሲሆን ይህ ይበልጥ ተቋማዊ በሆነ መንገድ ተጠናክሮ እንዲቀጥል ካውንስሉ የራሱን ሚና መጫወት ይችላል። እዚህ ላይ ጥቂት ነገር ብዬ ልለፍ። መጽሐፍ ቅዱስ የኢትዮጵያ ወንጌል አማኞች 66ቱን መጽሐፍ ነው የምናምነው። 66ቱ መጽሐፍ በተገቢ ሁኔታ ቃላት ሳይቀየሩ በትርጉም ስራ ላይ የሚገጥሙ ፈተናዎችን ፎሎ አፕ የሚያደርግ የሚያይ አይደንቲቲያችንን ጠብቆ የመጽሐፍ ቅዱስንም መሰረታዊ ነገር ሳይጥስ እንዲሄድ የማስጠበቅ ኃላፊነት እንዳለብን በዚህ አጋጣሚ ለካውንስሉና እዚህ ላላቸው ተመራሮች ጠቆም አድርጌ ኔክስት ስትራቴጂያችሁ ምናልባት ይሄ ሊሆን ይችላል የሚል እምነት ስላለኝ ይህ የሚያሳየን የወንጌል አማኞች ብዝሃ ቋንቋን በማሳደግ ረገድ ፋና ወጊና ቀዳሚ እንደሆኑ ማሳያ ነው። ከጤና ተደራሽነት ረገድ በገጠርና በከተማ ለሰው ልጆች ሁሉ ከመንፈሳዊ አገልግሎት ባሻገር ማህበራዊ አገልግሎት ቀዳማዊ በማድረግ ለሰው ልጆች ሁለንተናዊ አገልግሎት ሆሊስቲክ ሚኒስትሪ የምንለው ማለት ነው በመስጠት በሚል መርህ የጤና ባለሙያዎችን ማሰልጠን፣ ማሰማራት ከሚስዮናውያን ጋር በመሆን ገጠርና ከተማ ጣቢያዎችን፣ ሆስፒታሎችን በማቋቋም ለህብረተሰብ አገልግሎት እንዲውል አበርክተዋል። ይሄ ቤተክርስቲያን ገና ስትጀመር ሆሊስቲክ ሚኒስትሪን ይዛ እንደተነሳች በዚሁ አጋጣሚ ማስታወስ ፈልጋለሁ። የቤተክርስቲያን አንዱ የሰውን ሁለንተናዊ ለሰው ልጆች ሁለንተናዊ አገልግሎት መስጠት ነው የሚል መርህ ይዛ ነው ቤተክርስቲያናት የተነሱት ወንጌል አማኞቹ ማለት ነው። ለማሳያነት የተወሰኑትን የሚጨመሩ ነገሮች ካሉ ኤቭሪ ታይም ለመጨመር ዝግጁ ነን። ትልቅ ሰነድ ስለሆነ ማለት ነው። ለማሳያነት በሀገር ውስጥ ምን አበርክቶ አላት ከጤና አንጻር ብንል አለርት ሆስፒታል በወንጌል አማኙ፣ የኢትዮጵያ ቀይ መስቀል ማህበር መሰረት የጣለ፣ ወላይታ ሶዶ ክርስቲያን ሆስፒታል፣ ፓስተር የጤና ምርምር ማዕከል በገጠርና ብዙ ጤና ጣቢያዎች እና ክሊኒኮች በመመስረት በአሁኑ ሰዓት ለዘመናዊ የሕክምና አገልግሎት መሰረት ጥላለች። ለመንግስትም ያስረከበቻቸው ደግሞ በነበሩ ገዢዎች የተወሰዱ እንደነበሩ በዚሁ አጋጣሚ ማስታወስ እንፈልጋለን። በዘመናዊ ትምህርት ረገድስ ምን ተሰራ የሚለውን ለማንሳት የወንጌል አማኞች ቤተክርስቲያናት በዘመናዊ ትምህርት የቅድመ መደበኛ የአካል ጉዳተኞችን ጨምሮ የአይነ ስውራን ሳይቀር ማለት ነው ዛሬ ለተጀመሩ ነገሮች ሁሉ መሰረት እንደጣልን በዚሁ አጋጣሚ ለማሳሰብ ነው። እስከ ከፍተኛ የትምህርት ተቋማትና ዩኒቨርሲቲዎች ድረስ በመላው ሀገሪቱ በርካታ ትምህርት ቤቶችን በመገንባት ትውልድን በትምህርትና በስነ ምግባር በማነጽ ለሀገር እያበረከተች ትገኛለች። ዛሬ ላይ በሀገር ውስጥና ከሀገር ውጭ የሚገኙ ከፍተኛ የስራ ኃላፊዎች ጭምር ወንጌላውያን ባስገነቧቸው ትምህርት ቤቶች ተምረው ለከፍተኛ ኃላፊነት የሚያበቃቸውን እውቀት መነሻ ጨብጠዋል። በሀገር ግንባታ ላይም የራሳቸውን አስተዋጽኦ በማበርከት ላይ ይገኛሉ። ለገበያውም ትልቅ ምሁራንን በማቅረብ ለአገሪቱ ትልቅ ሚና ተጫውታለች ማለት ነው። ትምህርት ሲነሳ ሌላው የወንጌላውያን አበርክቶ በርካታ ኢትዮጵያውያን በምዕራቡ ዓለም ነፃ ዘመናዊ የትምህርት እድል እንዲያገኙ አውሮፓና አሜሪካ ካሉ አብያተ ክርስቲያናት ጋር አማካኝነት ኢትዮጵያውያን የአውሮፓን ዘመናዊ ትምህርት በነፃ እንዲያገኙ ከፍተኛ አስተዋጽኦ ተጫውተዋል። በሀገር ውስጥም እንደ ምሳሌ የኢትዮጵያ ቃለ ሕይወት ቤተክርስቲያን እንግዲህ መረጃዎቹ በመጡ ሰዓት ሁሉ ያገኘነውን ያስገባ ነው። ኤቭሪ ታይም መረጃውን ለማሻሻል ዝግጁ መሆናችንን በዚሁ አጋጣሚ ለመግለጽ ነው። ማስተካከል ይችላለሁ ማለት ነው። ስለዚህ በኢትዮጵያ ቃለ ሕይወት ቤተክርስቲያን ከ350 በላይ ትምህርት ቤቶች በመላው ሀገሪቱ አሏት። የህይወት ብርሃን ከ15 በላይ ትምህርት ቤቶች ሲኖሯት ከፍተኛ ቁጥር ያላቸው የወንጌላውያን ትምህርት ቤቶች ዛሬም ድረስ ትውልድ በማፍራት ላይ ይገኛሉ። እነዚህ ለማሳያነት ሌሎችም ካሉ ኤቭሪ ታይም መረጃውን ለመቀበል ዝግጁ አለው።